ዛሬ ለሆነ ሰው ቀኑ ነው ጮክ በሉና በደንብ አሜን 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 አርዴላ ሰፕራንቶ ከባያ ያድናል ኢየሱስ ደስ ይበላችሁ መንፈስ ቅዱስ በዚህ ያለ ዛሬ የሆነ ሰው በቃ ይባላል ባይዘው ምሰብከው ሐሳብ ሌላ ነው ግን አሁን ሰበር ስለመጣ ልንገራችሁ የሆነ ሰው ዛሬ ተራራ መዞር በቃ ይባላል ለሆነ ሰው ያወራው እግዚአብሔር ምስክሬ ለሆነ ሰው ያወራው 38 ዓመት ሲዞሩት ለነበረው መከራ ሲዞሩት ለነበረው ተራራ እግዚአብሔር መጣና እንደዚህ አለ ይሄንን ተራራ መዞር በቃ የሆነ ሰው ዛሬ በቃ ይባላል ሲጮክ በሉና እንዴ በቃ በሉሻን ማን ነው በቃ መንፈሳችሁ ይቆጣና እንዴ በቃ በሉ አንዴ በቃ ስብከት አይደለም በቃ በሉ አንዴ ሲበቃ ለሆነ ሰው ላወራ እየተንቀሳቀሳችሁ ፍሬ አጣችሁ ላባችሁን ጠብ ያረጋችሁ ፍሬ አጣችሁ እየሞከራችሁ ለውጥ ያጣችሁ ተመሳሳይ ነገር ውስጥ ያላችሁ ተመሳሳይ ህይወት ለሰለቻችሁ ለናንተ ዛሬ መለኮታዊ አዋጅ አለኝ እግዚአብሔር ፍሬ አልባነትን በቃ ይላል ጭንገፋን በቃ ይላል አይከለ ሄቻኒያሳ ቀንጆቻችሁን አንሱ አልቴና ፓሳካ ለሚያዝ እንደሚመቻችሁ ሆናችሁ እጅ ለሽ ተያዙና 5 ደቂቃ ከኔ ጋር እንጸልያለን እጅ ለሽ ተያዙ ከባድ መንፈስ ያልፋል እግዚአብሔር በቃ ሚለው ሰዋል የትግል ህይወት በቃ ትባላል የጭንገፋ ህይወት በቃ ትባላል ፍሬ አልባነት በቃ ይባላል በቃ አዋጅ አለኝ ዛሬ ማለዳ አውጃለሁ እግዚአብሔር እንዳለ ይሄንን ተራራ መዞር በቃ እንዳለ ዛሬ በቃ ትባላላችሁ ለማን ነው ማራ አሜን ለሚል አሜን ይሆናል ድንኳን ውስጥ ያላችሁ አሜን በሉ እግዚአብሔር በቃ ይላል ፍሬ አልባነት በቃ የድካም ህይወት በቃ የለቅሶ ህይወት በቃ የጭንገፋ ህይወት በቃ ጸልዩ ልሳን ያላችሁ በልሳኖቻችሁ አልጃካራካ ፓሳታራ ለባዲያ ኤልቬነ መክራዲያና ማካራላ ባሳትራ ለባሻታ አልጄከቬነ መክራዲያ በሽታ ይራገፍ ሰንሰለት ይበጣጠስ መርገም ይሰባበር አሜን በለኝ ይሰባበር የወሰናቸው የገደባቸው የያዛቸው ዛሬ ይመታ የበሽታ መናፍስቶች ይመቱ የጭንገፋ መናፍስቶች ይመቱ አልጀለ ፈከረ በካኒያሳ አራባሻ ካላቦቶኖ ቦሳታ ኢልከፈነ አልጀነ መክራዲያ በጌታ በኢየሱስ ስም አዛለው የእባቡ ራስ ይወጋሁን ይወጋ የተያዙ ይለቀቁ በበሽታም ያደቅ በጭንገፋ ያደቀቀ ፍሬ አልባ ያደረገ በሐዘን የሚያመላልስ አንገት ያስደፋ እባብ ይወጋሁን አርቴሽ ኤልቫኒ ካብሮስ ታቫኒ ኤላቫራስ ሳትራታል ከምባሃዲጋ ማኬሪያስ ኤልቼሌ ቬኒ ባሮስ ሴፕሮቮኒ ማካዲያ አልጃኒ ካባርታኒ ሐሳቲጋ ማካዲያስ ኤልቫሮስ ሴናማቲያና ማካራ ለባዲያ ዛሬ መራገፍ የተገባው ይራገፍ በቃ ብሏል ጌታ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 1
ቁጥር 6 11 12 እና 18 እናነባለሁ። እግዚአብሔርም ማኅፀኗን ዘግቶ ነበርና ጣውንቷ ታስቆጣት ታበሳጫት ነበር። ቁጥር 11 እርሷም አቤቱ የሠራዊት ጌታ ሆይ የባሪያህን መዋረድ ተመልክተህ ብታስበኝ እኔንም ባትረሳ ለባሪያህም ወንድ ልጅ ብትሰጥ ዕድሜውን ሁሉ ለእግዚአብሔር እሰጠዋለሁ ምላጭም በራሱ ላይ አይደርስም ብላ ስለተሳለች። ቁጥር 12 ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበር። ቁጥር 18 ሴቲቱም መንገዷን ሄደች በላች ፊቷም ከእንግዲህ ወዲያ ሐዘንተኛ መስሎ አልታየም። ዛሬ የሆነ ሰው ተገላግሎ ይወጣል። ለምን አሜን አትሉኝ? ለቀቅ አርጉና እስቲ በደንብ አሜን በሉ። እስቲ ልዑል ሆይ ቃልህን ባርክልን። ተባረኩ። ቁጭ በሉ። ከዚህ በፊትም ብያችኋለሁ ለመንፈሳዊ ነገር አፒታይት ወሳኝ ነው። በጣም 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 ወሳኝ ነው። አሁን የተለቀቀ ደመና አለ። የምሬን ነው የምላችሁ። ሊዘንብ ያለ አለና አፒታይት ያስፈልጋል በዚህ ዝናብ ረስርሶ ለመውጣት። ዛሬ ማወራበት አርዕስት ዘጊውን ያሸነፈ ህይወት በሚል ነው። ዘጊውን ያሸነፈ ህይወት ማለት ያነበብኩላችሁ ሐሳብ ላይ ክፍል ላይ የሐናን ማህፀን ድግምት ዘጋው አይልም። የሐናን ማህፀን ሟርት ነው የዘጋው አይልም። ቃል በቃል ሰይጣን ምናን አይደለም የሚለው። ቃል በቃል እግዚአብሔር ዘግቶት ነበርና ጣውንቷ ታስቆጣት ታበሳጫት ነበር ይላል። በነገራችን ላይ እግዚአብሔር የዘጋውን ጥሩ አማርኛ ወይ ምንችለው ጥሩ ቋንቋ አይከፍተው። አሁን እግዚአብሔር ይባርካችሁ። አሁን ይወላችሁ yes እውነት ነው ስትሉኝ ያሰባበክ ኢነርጂ እየጨመረ ይሄዳል። ሰው ስለሆንኩ ማለት ነው። እግዚአብሔር ጋር ግን መጣችሁ yes እውነት ነው ፓ ብትሉት አይሞቀውም ማለት። እግዚአብሔር ጋር መጣችሁ አቤት እግዚአብሔር ሰማይ ዙፋንህ ምድር የእግር መረገጫ ምን ታክላለ ብትሉት ምን ታክላለ አለኝ ብሎ ብድግ አይልም። ትልቅነት ማንነቱ ነው። በቃ አሁን መስበክ እችላለሁ። ክብር ለኢየሱስ። በቃ ተግባብተን እና እግዚአብሔር ሞቅ ብሎት አይሰራም። አቤት ቀይ ባህርን እንደ ግድግዳ ያቆምክ ዮርዳኖስን በካህናት እግር እንደ ግድግዳ ያቆምክ ሕዝብህን በደረቅ ምድር ያሻገርክ አቤት ኤልሻዳይ እግዚአብሔር ብንለው ኤልሻዳይ አለኝ እንዴ ላስገርመው ብሎ አይመጣም። ኤልሻዳይ ነበረ ነው እንደሆነ ይቀጥላል። እኔ ሰው ሞቅ ብሎት ምንም ነው ይጨምራል ይቀንሳል። እግዚአብሔር ግን ሞቅ ብሎት አይሰራም። እግዚአብሔር የመርህ አምላክ ነው። ነገር ግን ስለ እግዚአብሔር ያለ መረዳት ሲጨምር ኤልሻዳይነቱ ሲገባን ትልቅነቱ ሲገባን እግዚአብሔር ዘንድ ሳይሆን ለውጥ የሚመጣው እኛ ዘንድ ነው። አሁን አይታችሁ ከሆነ አዲስ ወላጅ ስታገኙት ስለ ልጁ ሳትጠይቁት ያወራችኋል። ዛሬ እኮ ልጄ ፈገግ አለች። እንዴት ነው መሳቅ ጀመረች አላላችሁት? ዳዴ አለ ብሎ ደስ ይለዋል። ዛሬ እኮ አባዬ አለ ብሎ ደስ ይለው። ታዲያ ልጁ አባዬ ስላለው አጭሩ አባት ይረዝማል? መልሱልኝ አባካችሁ። ወፍራሙ ሲከሳል ወይስ ቀጭኑ ይወፍራል? የልጁ ማደግ በአባት ዘንድ ትልቅ ለውጥና ትልቅ ደስታ ያመጣል። የደስታ ለውጥ ያመጣል። ማደግ ግን ለውጥ የሚመጣው በአባት ዘንድ ሳይሆን በማን ዘንድ ነው? በልጅ ዘንድ ነው። ስለ እግዚአብሔር ያለን መረዳት ሲጨምር ቃሉን ብንተነትነው ብንሰነጥቀው ኤልሻዳይነቱ ላይ ብንደገፍ ለውጥ የሚመጣው እኛ ዘንድ እንጂ እግዚአብሔር ዘንድ ለውጥ የለም። ነበረ አለ ይኖራል። ሲቀንጆቻችሁን አንሱና እሱ ያው ነው ብሎ አንዴ እስቲ እሱ ያው። ታዲያ እግዚአብሔር ምን ቢደረግ ነው? ሐናን ማህፀን ዘግቶ ነበር። እሺ
እና ምን ብታረግ ነው ታዲያ እግዚአብሔር ዘጊው ራሱ እግዚአብሔር እንዲከፍተው ያደረገችው ምን ብታረግ? ዛሬ እግዚአብሔር ምስክር ለሆነ ሰው ቀኑ ነው። ማን እንደሆነ አላቅም የሆነ ሰው ግን ዛሬ ለዘመናት የተጣበቀበትን ቀንበር እዚህ ሰብሮ ይወጣል፣ አራግፎ ይወጣል የሚል አሜን ይበለኛ። ሃሌሉያ። ሐና ምን ብታረግ ነው ለዘመናት ተዘግቶ የነበረ ችግሯ ጥያቄው ከሰው በታች ያደረጋት ተፈቶ ቀንበሯ ተሰብሮ ቀና ብላ የተመለሰችው ምን ብታረግ? የሚገርማችሁ ሐና በየዓመቱ ሴሎ የመሄድ እግዚአብሔርን የማምለክ መስዋዕት የማቅረብ ልምድ አላት፣ አትቀርም። አምልኮ ልምዷን፣ መስዋዕት ማቅረብ ልምዷን። ግን ብዙ ጊዜ ሴሎ ሄዳ ከሐዘኗ ጋር ተመልሳለች። አንገት ደፍታ ሄዳ አምልካ እንደ ደፋች ተመልሳለች። ይሄኛው አካሄዷ ግን ታሪኳን የቀየረ አካሄድ ነው። ምንድነው የተቀየረበት ምክንያት ምንድነው? የሚገርማችሁ የዛሬ ዓመት የምታቀው አዳራሽ ራሱ አዳራሽ ነው። አዳራሹ አልተቀየረም። ስትሄድ የዛሬ ዓመት የነበረው ራሱ ቤተ መቅደስ ነው። የቤተ መቅደስ ለውጥ የለም። አይገርማችሁም? የቤተ መቅደስ ለውጥ ብቻ አይደለም። የዛሬ ዓመት ስትሄድ የነበረው አገልጋይ ራሱ አገልጋዩ እሱ ነው ያለው። የተቀየረ አገልጋይ የለም። የተቀየረ የአምልኮ ስርዓት የለም። የተቀየረ ስፍራ የለም። ባልተቀየረ አዳራሽ፣ ባልተቀየረ አገልጋይ፣ ባልተቀየረ የአምልኮ ስርዓት ውስጥ በተቀየረ ልብ ሄደች። ዛሬ በተቀየረ ልብ ከሰማችሁ አብርሃም ስላገለገለ ምናምን አይደለም። ዛሬ ቀናችሁ ይሆናል። ለአንድ ሰውማ መከራ እግዚአብሔር ዛሬ ፍጻሜ ያደርጋል። አጄሌ ከፋራ ሳታራ ማሃያ አሜን ለሚል አሜን ሆነ። ሃሌሉያ። ብዙ ደጆች ያንኳኳሉ መፍትሄ ፍለጋ፣ ብዙ ደጆች ያንኳኩ ሰዎች አሉ። ዛሬ ግን እግዚአብሔር በቃ ይላቸዋል ለነዛ ሰዎች። ባልተቀየረ አዳራሽ፣ ባልተቀየረ አገልጋይ፣ ባልተቀየረ ስርዓት ውስጥ በተቀየረ ልብ። ምንድነው የሐና የተቀየረው ልብ? መቀየሯ ምንድነው የሚያሳየው ካላችሁ የመጀመሪያው እንግዲህ ሐና እንደምታውቁት በውስጥም በውጭም ሰልፍ ያለባት ሴት ነች። መቼም ውጪ ምንም ተብላችሁ በፌስቡክም በምንም ተቀጥቅጣችሁ እቤት ስገቡ ብራይት ፌስ ካጋጠማችሁ በውስጥ ሰላም ውጪው ይሸነፋል። እቤቱ ሰላም የሆነ ሰው ውጪ አሸናፊ። የሐና ግን አለመታደል ሆኖ ውጭም ውስጥም ሰልፍ ነው። ስሙኝማ በጌታ ውጪ እግዚአብሔር የተዋት፣ እግዚአብሔር የጠላት፣ የተረገመች። ለምን በዛ ዘመን እግዚአብሔር ከከኔ ጋር ነው የሚባለው መቼ ነው ሲባል ቤቱ ዴይኬር ሲመስል ሚል ልጅ ሲበዛ ሚል ሲበዛ እግዚአብሔር ከሱ ጋር ነው። ለምን ሲባል 10 ምናምን ልጅ አለ። ሐና ጋር እግዚአብሔር ከሷ ጋር ነው የሚያስብል ምልክት የለም። እና እግዚአብሔር የተዋት፣ የረሳት፣ የተረገመች ነው የምትባለው። ይሄንን ደፍና ምንም ችግር የለውም የፈለጋችሁትን ብሉ ብላ ደፍና ሰምታ እንዳልሰማ ስገባ ውስጥ ደግሞ ፍናና ታበሳጫት፣ ታስለቅሳት፣ ታማረራት ነበር ይላል። ተውት፣ ንግግር እንደው አትናገራት። ፍናና አንድ ነገር ማድረግ በቂ ነው ሐናን ለማቃጠል። ልጇን ይዛ ፊቷ ላይ ባቢሎ ማለት አንዳንዱ ሰው አይታችሁ ስትጠቁት ሙላታችሁን ሳይሆን ጉድለታችሁን ነው የሚያሳያችሁ። አይታችሁ በሰላም እየኖራችሁ በምስጋና ይገባል አይረዳኝ እያላችሁ ኖራችሁ ስትጠቁት አቤት ምድረ በዳችሁ ብሎ በተደሰታችሁበት ህይወት አልቀሳችሁ እንድትመለሱ ያደርጋችኋል። ዛሬ እግዚአብሔር ይለያችኋል። እምነት ማይጨምር አምልኮ ምስጋና እንዳትጨምሩ የሚያረግ እና
ለሃና ውጪ ደፍና ስገባ ፍናና ደግሞ ውስጥ ታቀተ ባቢሎ ቆንጥጣ ራሱ ልታሰማ ትችላለች። ቆንጥጣ የልጇን ድምጽ እንዲዘ ቆንጥጣኛ ሲል እና በውስጥም በውጭም እንደዚህ ነቀፌታ ጠግባ ሐዘን ልብ የሚሰብር ዜና እየሰማች ወደ ሴሎ ስትገሰግስ ምን በሚል መንፈስ መጣች መሰላችሁ? እንደው እግዚአብሔር ሆይ እስከ መቼ ፍናና መጫወቻ ታረገኛለህ? እንደው ስጠኝና እኔም ወጋየው እንደ ሰው ልበል አላለች። ዛሬማ ተፈውሰን የምንወጣ እስቲ እረሳለሁ በሉ ሲያንዴ በልበሉ አንዴ ሲረሳለሁ በሉ ሲያንዴ ዛሬ እነ ከሌን አቶ ከሌን ወይዘሮ ምናምን እንረሳና እሱን ብቻ ያሰብን ለሱ ብቻ ለሚሆን ጩኸት እየጮህን እኖ በክብርና በሞገስ እንወጣለን። አጨብጭብና አሜን በለኛ ሐረ በዛም ሰልፍ ያለባት ወደ ሴሎ ገሰገሰችና በርከካለች። እግዚአብሔር ሆይ አለች ወንድ ልጅ ስጠኝ አለች። ስጠኝ ዛሬ መቀበል እፈልጋለሁ ካንተ ስጠኝ አለች። ለምንድን ነው የምትፈልጊው? ለምን እኔም ወስጄ ማን ፊቴ ላይ ባቢሎ ብሎ ይቀራል? እኔም ወስጄ ፍናና ፊት እኔም ባቢሎ ልበል አላለች። ቀንሽ ነው ዛሬ። ክብር ለጌታ። ስትንበረከክ የገፏት ሚነቅፏት ሚሰድቧት ረሳችና ስጠኝ አለች። ሐና ለምንድን ነው ልጅ የፈለግሽው ሲባል መልሼ ላንተ እሰጣለሁ። ጩና በደንብ አሜን በላይ ሃሌሉያ። ሲገጆቻችሁን አሱና ለክብር በሉ አንዴ ሲ ለክብር ለክብር አሁን እዚሁ በዚሁ መንፈስ አሜን ካላችሁ የተከለከላችሁት ነገር ፈጥኖ እጃችሁ ላይ ይገባል። በኢየሱስም ፈጥኖ እጃችሁ ላይ ይገባል። አጀለ ከፔኒያስ ረሳቻቸው። ያቆሰሏት ሚያደሟት ሚነቅፏት ረሳቻቸው። እስከ መቼ እንትና መጫወቻ ሆናለሁ አላለችም። ረሳች። ስጠኝ እኔም ወስጄ እንዲያልኩ አሳያለሁ አላለችም። ብዙ ሰው የሆነ ነገር ሲፈልግ የሆኑ ሰዎችን ያስባል። መልበስም ሲፈልግ መብላትም ሲፈልግ መንዳት ሲፈልግ የሆነ ነገር ሲፈልግ ይፈልጋል የሆኑ ሰዎች። አሁን እግዚአብሔር የሚፈልገው ከነሱ እንድትወጡ ቀና እንድትሉ ባርከኝ ለክብር ቀባይ ለክብር አሻግረኝ ለክብር እንዲያርግልኝ ለክብር ጩና ሲያንዴ ለክብር በሉ አንዴ ለክብር። ለዚህ እኮ ነው መጽሐፍ ሲናገር ምን አለ? የምታደርጉትን ሁሉ አንድ ነገር አይደለም ያለው የምታደርጉትን ሁሉ ጠቅልላችሁ ለማን ክብር? ለእግዚአብሔር ክብር። እንደዚህ አይነት ልብ ስንሆን ለማን? ለክብር። ክፈትልኝ ለክብር፣ ባርከኝ ለክብር፣ ጎብኘኝ ለክብር፣ እንዲያርግልኝ ለክብር። ሐና የሁሉ ድምጽ እያለ ረሳቻቸው። ተገባችሁ ያለውን ሰው እርሳ በሉት እስኪ እርሳ። በዚህም በዛም ያላትን መከራ ቢኖርባት እስከ መቼ እነከሌ አላለችም። እነከሌን ትታ ባርከኝ ስጠኝ መልሼ በጣም ሁለተኛ የሚገርመኝ የልመናዋ ማዕከል አንደኛ ለክብሯ ሳይሆን ለማን አልኳችሁ? ለክብሩ ነው። መጎብኘት የፈለገችበት ዋናው ማዕከሉ ክብሩ ነው። ክብሩ አልነበር። ሁለተኛ ዛሬ እግዚአብሔር የሚያፈስልን ይሄንን ነው። ሁላችንም ላይ ጸሎቷን አበዛች ይላል። ነካ አርጎትና ጸሎት ታበዛለህ በሉታል። እንደዚህ አይደለም። ራሳችሁ እንዳገልጋይ በደንብ ጸሎት ታበዛለህ ቆጣ በሉ ታበዛ። አሁን እኔና እናንተ እድለኞች ነን። እንዴት መሰላችሁ? እድለኞች
ጸልዩ ይከፈታል፣ ጸልዩ ይሰበራል፣ ጸልዩ እጁ መጣ፣ ጸልዩ ትሻገራላችሁ እየተባለን ነው ምን ጸልዩ። አንድ የድሮ ላንድ ሮቨር አይቻለሁ ከፊት ቴንክ ዩ እንደዚህ ነው የሚነሳው ሞተሩ ማነቤላው እንዲህ ተሽከርክሮ ከፊት ነው። ከዛ ጠር መጨረሻን ጥር ብሎ የሚሄደው። አንዳንዱ ሰው ከፕሮግራም መሪ ጀምሮ ብታሽከረክሩት ራሱ አይሞቅም ሊወጣ ሲል ነው ጠር ብሎ በደንብ ሳይንጠራጠር የሚወጣው። ዛሬ ግን እሳቱ ይመጣል። ለማ በጊዜው ማለ ጊዜው የሚያጸልይ መንፈስ አትፈልግም እፈልጋለሁ የሚል አሜን ይበለኛ። ዛሬ ይሄ ጸሎት መንፈስ ይመጣልን ማለት እድለኞች እኮ ናቸው። እንደኔ አይነት አለ እንደነ አማኒ እንደ ፓስተር አሉ እንደ ፕሮፌት የኔ ተወደደ ደግሞ አለ እግዚአብሔር የተናገሩ ሲናገር አሜን። ሐና ግን ጸሎት ያበዛችው በሚያበረታታ ቃል ታጅብ አይደለም። ለዛ ማብዛቷ ነቀፌታ መጣላት። ምን የሚል አንቺ ሴት ስካርሽ እስከመቼ ሰካራም ተው። በዚህ ዘመን አውድ ምን ማለት ነው? ትንቢት ተሳሳተ። ኤሊ እግዚአብሔር ሲረዳው በዚህ ዘመን አይደለም። በዚህ ዘመን ቢሆን አልቆለት ነበር። 9 ሰዓት ላይ ሰበር ዜና አለ። ታፕ ሼር ኮፒ ሊክ ዛሬ ነግራችኋለሁ። ታላቁ ከሌ እንደዚህ ሆነ። ደግሞ ሼር ካያችሁ የሚበዛው ወደቀ ነው። ተነሳ ላይ የለም። ዛሬ ግን እኛ ተነሳ ላይ እንበረታለን። ሐና ጸሎታን ዝም ብላ ባልጄሌ ቬልካ ብራስ አዶሽ የልሳን ክፉ የለም ወይ ንቀል ወይ ትከል ነው። አሜን በሉኝ እስኪ። ዛሬ ይሄ መንፈስ ይጋባብናል። ልንገራችሁ አሁን ጸሎት መቀበያ ነው። እውነት ነው። ስለ ጸሎት ብዙ ተብለናል። መቀበያ ነው። እውነት ነው። ስሞታችን የምናቀርብበት ነው። እውነት ነው። ግን ብዙ ስለተባለ እኔ ዛሬ ሌላ አንድ ቀለል ያለ ሐሳብ ምነግራችሁ። ጸሎት ኮሙኒኬሽን ነው። ጸሎት ማለት ህብረት ነው። ተወደደም ተጠላም ደግሞ ሰው ውሎን ይመስላል። ጸሎት ማለት መለኪያና መተኪያ እኩያ ከሌለው ከእግዚአብሔር ጋር ጊዜ ማሳለፍ ነው። ዛሬ በዚህ በረከት ባረኳችሁ። አረጩና በደንብ አሜን በለ ሃሌሉያ። ማለት ቢገባን ከማንጋ ማውራት እንደሆነ ከማንጋ መነካካት እንደሆነ መቼም ሰው እኮ ከታዋቂ ሰው ጋር ሲውል ስልኩን ያመጣል ወይ ሰልፊ ይነሳል። መጀመሪያ የሚያነሳው ሰው ይፈልጋል። የሚያነሳው ሰው አንሳይ በእናት ማያውቀውን ሁሉ ይለምናል። ለምን? ታዋቂ ሰው ነው እንዳያልፈው እዩልኝ ለማለት ከእንትና ጋር ነው ማኪያቶ የጠጣሁት ለማለት ፌስቡክ ላይ ምናምን ፖስት ለማድረግ ተሯርጦ አንሳኝ ይላል። ወይ ደግሞ ሰልፊ ይነሳ በእናት ብሎ። ለምን እንደሆነ ታውቃላችሁ? ለሰውየው የሰጠው ቦታ ነው። ለሰውየው የሰጠነው ቦታ ማያስቅ ሲናገር ራሱ ያስቀናል። ማያስቅ አውሩት እንላ የሰጠነው ቦታ ለእግዚአብሔር ያለን ቦታ ትልቅ ሲሆን መጸለይ፣ ማውራት፣ መነካካት፣ ከሱ ጋር ጊዜ ማጥፋት ተራራ ይሆንብን። ዳገተ እስቲ ላውራው ነው ዛሬ አባቴ ላውራው ነው ምንለው። ዛሬ ይሄ መንፈስ በኢየሱስም ይጣበቅብን። ሲቀጆቻችሁን አንሱና እንዴ ልቀቀኝ በሉ አንዴ። ድካም ዛሬ ለቆን ይሄዳል። ልቀቀኝ በሉ አንዴ። ልቀቀኝ። ትዝ ይላችሁ እኔ በጣም የሚገርመኝ እኔም ሁላችንም እኮ ምንለው ምንድነው? ጴንጤ ነኝ ነው ምንለው። ጴንጤ ነኝ በጌታ ቤት ነው ያደኩት እንትን ነኝ እያልን ምንኖር ማለት ሰው አይለየንም ማለት ነው። የሆነ ጊዜ ሰው በቁርጥ ይለየን ጀምሮ ነበረ። የሆነ ቁርጥ ነበር የአገልጋይ ቁርጥ። እሱ ቁርጥ የተቆረጠ አገልጋይ ነው ምናምን ይባላል። በጣም ይገርመኝ ጴጥሮስ በጣም ይገርመኛል። ትዝ ይላችሁ ኢየሱስን የሚያረጉበትን ለማየት ተከትሎ ገባና ከዛ ሲያወራ ወሬው ላይ ኢየሱስ አለ እና ሴቷ መጣች። አተ ንግግርማ ያሳብቅባል የገሊላ ሰው ነው። ጴጥሮስ የሚለው yes praise God አለ አይደለም የሚለው ያለው ኧረ እኔ አላቆም እና መሳደብ መራገም
ጀመር ይላል። እኔ አይደለም እኛ እኮ ነን እያልን ሽታው ጠፋብን። ነኝ እያልን ስንፈልግ እያጎረነን ድምጻችን ነኝ እያልን የለም ተብለን ጴጥሮስስ አይደለሁም እያለ መልኩ አለ አይደለሁም እያለ ለምን መሳደ ለምን እንደሆነ ታውቃላችሁ? 3 ዓመት ተኩል ከኢየሱስ ጋር ሲተሻሽ ሲገባ ሲወጣ ሲነካካ ሲያወራው ሳይፈልግ ፈልጎ እኮ አይደለም ሳይፈልግ መልኩ በህይወቱ ላይ ተገለጠ። እንኳን ስራብኝ ብለው እንኳን ተጠቀምብኝ ብለው እንኳን ንካኝ ብለው ባትለው ከሱ ጋር ጊዜ ስታሳልፍ መልኩ በህይወት ይገለጣል። ጩና በደንብ አሜን በለ። ሃሌሉያ። አሁን እኮ ይላችሁ ይሄ ጊዜ ይሄ አሁን ቁጭ ብላችሁ የምትሰሙበት ጊዜ ከቀይ ፓስተር ጋር ጊዜ እያሳለፍኩ ነው ብላችሁ ካሰባችሁ ኪሳራ ነው ኪሳራ። ይሄ ጊዜ ግን ከእግዚአብሔር ጋር እኮ ጊዜ እያሳለፍኩ ነው። አንዴ የሚገርማችሁ ይሄ ለውጡ የሚባል ጊዜ ላይ ሰው ሁሉ በቃ ሆ በሚልበት ሰዓት አንድ አገልጋይ መንገድ ላይ ያገኘሁት አጨበጠኝ። ገምት የት እንደነበርኩ ገምት አለ። ያው አገልጋይ ደግሞ የሚገምተው ኮንፈረንስ ነው። ኮንፈረንስ ላይ ነበርክ አይደለም? ገምት የሆነ ቸርች ስም ጠራው አይደለም ማለት በቃ እኔ ግምት ላይ ብዙ አይደለም አንተ ንገረኝ አልኩት። ሞባይሉን አወጣ። የኦቦ ለማን ጉንጭ እየሳመ ገጠም አርቆየ ከኦቦ ለማ ጋር እራት ላይ ነበርኳል። እኔ ራሴ ከሳቸው ጋር ብኖር አሁን በምሳሌ አድርጌ እነግራችሁ ነበር። ለምን ያስወራል? ከትልቅ ሰው ጋር ጊዜ ማሳለፍ ገምት ያስብላል። አግኝታችሁኛል? ለምን ያኔ አገር ሁሉ ኦቦ ለማ ሁላችንም ምን ልበት እና ከሳቸው ጋር ጊዜ ማሳለፍ ማለት ረሃ ማለት ነው። አሁን ዛሬ በዚህ መንፈስ ልባርካችሁ። ስትወጡ ራሱ አሁን ሰው ስታገኙ ገምት የት እንደነበሩ ገምት ካልክ ከማያልፈው ከማይጠፋው ሁሌ ከሚያስመካው ከእግዚአብሔር ጋር ነበርኩ ብለህ ነው። አጨብጭብና በደንብ አሜን በለኛ። ጸሎት ማለት እውነት ነው የምንቀበልበት ነው፣ ምንም ጥያቄ የለው። ግን ከዛ ያልፋል። መነካካት ነው። አሁን እኔ ከፓስተር አማኒ ጋር ባሳልፍ አብሬው ሻይ ብጠጣ ብውል ሳልፈልግ ወይ የሆነ ንግግሩን መስላለሁ ወይ አረማመዱን መስላለሁ፣ እሱ ደግሞ የሆነ ነገርን ይመስላል። ውሎ ጸሎት ማለት መዋል ነው ከእግዚአብሔር ጋር ጊዜ ማሳለፍ። ጊዜ ካሳለፋችሁ ኪሳራ የሌለው ጊዜ፣ ማትቆጩበት ጊዜ፣ ማትቆጩበት ምን ነው ማትሉበት እንኳን ፊት አሳለፍኩ የምትሉበት ጊዜ ማለት ከእግዚአብሔር ጋር ህብረት የምታረጉበት፣ ከቃሉ ጋር ህብረት የምታረጉበት፣ ከወንድሞች ጋር ህብረት የምታረጉበት ነው። ለጌታ ክብር ይሆንለት። ሐና እንዴት ነው ማህፀኗ የተከፈተው? የመጀመሪያ የልመናዋ ማዕከል ክብሯ ሳይሆን ክብሩ። ሁለተኛ ጸሎቷን ምን አለች? አበዛች። ሶስተኛ መባረካችሁ በዚህ በረከት ነው። ስሙ። ልክ ጸሎቷን ስታበዛ ቅድም እንዳልኳችሁ ኤሊ ትንቢት ተሳሳተ። አንቺ ሴት አለ ስካርሽ እስከመቼ? በሌላ አማርኛ አንቺ ሰካራም እያላት ነው። ሐና የምትገርም ሴት ነች። በጣም የምትገርም። ድሮንም አይነ ፈዟል፣ ለወጣቶች ቦታ ልቀቅ አላለችው። ድሮም ጸጋ ተላጭቷል፣ አታምረኝም ነበር እኮ አላለችው። ተሳስቷል። ወዲያው ግን ምንድን ያለችው? ሰው እኔ ልቧ ያዘነባት ሴት ነኝ፣ ሰክሬ አይደለም።
በሐዘን ነው እንዲህ ማነበንበው ጥያቄ ኖሮብኝ ነው ስትለው አሁን ስሙኝ በጣም እኮ የምትገርም ልጅ ከደቂቃ በፊት የሳተው ሰው ኢሚዲየትሊ መረቃት ምን ብሎ የለመንሽውን ይስጥሽ ፐርፌክት የሆነ ሰው አይደለም የመረቃት ከደቂቃ በፊት የተሳሳተው መቼም አሁን እኔ እርግጠኛ አንድ ነገር በሳሳት አትሰሙኝም አይወርድም ወይ ነው የምትሉት አይወርድም ሰው ሁሉ ፊቱን ያጠቁራል ሐና ግን ትገርማለች ተሳስቶ ሲመርቃት በልበል አላለችው ለካ ሲመርቃት ምንድነው ያለችው የጌታ ባሪያ በአይን ፊት ሞገስ ምን ማለት ነው የተናገርከው ይሁንብኝ ዛሬ ይሁንብኝ ለምትሉ ይሆንባችሁ ዛሬ ቀናችሁ ይሆናላችሁ ሰዎች አላችሁ አሜን በሉ ሃሌሉያ የሐና ኳሊቲ የመጀመሪያው ፖይንት ኳሊቲዋ ምን እንደሆነ ታውቃላችሁ የእግዚአብሔርን ሰው እንደ እግዚአብሔር ሰው አክሴፕት አደረገች ምን ማለት ነው የእግዚአብሔር መምጫ ነው ብላ አመነች አውቶሪቲውን አመነች በሱ የሚነገረኝ ይሆንብኛል ብላ አመነች ዛሬ የምታምኑ ሰዎች ቀናችሁ ይሆናል ጤናማ ይሆን አቀባበል ጤናማ እግዚአብሔር በሱ ሲያወራኝ ይሆንብኛል ሲናገረኝ ይሆንብኛል ሲጭንብኝ ይፈወሳል ቃል ሲያወጣብኝ ይባረካል ጤናማ ይሆን የእግዚአብሔር መምጫ ነው የሚል እምነት ዛሬ ታሪካችሁን ይቀይረዋል መረቃት እቺ ነግራችሁ እንጸልያለን ስሙ በጣም ይገርመኝ ልክ ሲመርቃት የጌታ ባሪያ በአይን ፊት ሞገስ ላገኝ ምን ማለት ነው እንደ ቃል ይሁንልኝ አለችና መጽሐፉ ምን እንደሚል ታውቃላችሁ ከዛን ቀን ጀምሮ ሲመርቃት እርግዝና አልጀመራት ወይኔ አቅለሸለሸኝ ወይኔ ራፈራ ማርኝ አላለች ምንም የእርግዝና ምልክት የለም ቃል ግን ሲመጣ አሜን አለችና ሐዘኗን ጥላ በደስታ መንፈስ ወጣች ዛሬ ለምታምኑ አሜን ለምትሉ አሜን ይሆናል አሜን ለሚል ሰው ዛሬ አሜን ይሆናል የሆነ መከራማ ዛሬ እግዚአብሔር በቃ ይላችኋል ሲጩና እንዴ በቃ በሉስ ያንዴ በቃ ለካሲ ባረካት አሜን እንዳልኳችሁ መንፈሳዊ ዓለምና ወታደር ቤት ቃል ሲመጣ አሜን እንጂ እንዴት ከየት በየት ወዴት ለምን አይባል ማንም ወታደር የነበረ ጠይቁ አለቃው መጥቶ ባለህበት ሄድ ሲለው የሰር ብሎ ይሄዳል እንጂ ለምንድነው መሄደው ይላል ለምንድነው መሄደው ካለ ጓሮ ወስዶ ለምን እንደሚሄድ ያሳየዋል ቀኛላ ዞር ሲለው የሰር ብሎ ይዞራል እንጂ ለምንድነው መዞረው ይላል ለምንድነው መዞረው ካለ ያዞረዋል እግዚአብሔር ቤትም ቃል ሲመጣ እግዚአብሔር ሲናገር እንዴት በየት ከየት ወዴት የለም ቃል ከመጣ የሞተው ሕያው ይሆናል ቃል ከመጣ የደረቀው ይለመልማል ቃል ከመጣ የተዘጋው ይከፈታል ቃል ከመጣ ታሪክ ይቀየራል አሜን ለሚል አሜን ሆነ ሃሌሉያ አጀሌ ከፓሳታራባያ ዛሬ ማለዳ አሜን ለሚል አሜን ይሆናል አሜን በለኝ ጃርካ ሳታራማያ የተዘጋ በር ይከፈታል የሞተ ማህፀን ሕያው ይሆናል የደረቀ ቢዝነስ ይለመልማል የእግዚአብሔር መንፈስ ይህንን ያደርጋል ሄጂነ ሴካርታማያ ትልቁም ትንሹም ደጅ በፊታችሁ ይከፈታል ወይ ቁጭ በሉ ጌታ ይባርካችሁ ለክ ቃል ሲናገር አሜን እንጂ ይሄው ስንት አመት እኮ ሞክሬ አላለች ሞክረሻል ዛሬ ግን ማብቂያው
ካሞን ብዙ አመት ሞክራል ዛሬ ግን ማብቂያው ነው ዛሬ ግን ቀኑ ነው ሐዘን ጥለ በደስታ መንፈስ ምትወጣበት አይኬሌ ከፔራ ሳዲያ ቀኔ ነው ለሚል አሜን ሆነ ሃሌሉያ ዛሬ ቀናችን ነው እግዚአብሔር ምስክሬ ነው ማለት ብዙ ቦታ ሞክራችሁ አቅቷል ብዙ ሰው አማክራችሁ አቅቷል ብዙ ቦታ አስጭናችሁ አቅቷል ዛሬ ግን ቀናችሁ ነው እግዚአብሔር በቃ ይላል አሜን ለሚል አሜን ሆነ ሃሌሉያ እግዚአብሔር የአመታት ቁጥር ለሰው እንጂ ለእግዚአብሔር ምኑም ነው ለእግዚአብሔር ለሰው እንጂ ለእግዚአብሔር ምኑም ነው በእርጅና መውለድ አይቻልም ለሰው ለእግዚአብሔር ግን ምኑም ነው ከሞት 4 ቀን ሊሆነው ይችላል ሸቷል ሊባል ይችላል ለሰው ከባድ ነው ለእግዚአብሔር ግን ቀላል ነው ምኑም ነው ለእግዚአብሔር እኔን ብታማከረኝ ከባድ ነው ልልህ ይችላል ሰዎችን ብትጠይቅ አረ ከባድ ነው አመታት አስቆጠረ ሊባል ይችላል ለምታመልከው አምላክ ግን ለአንተ እጅ ላይ ያለው ጥያቄ ቀላል ነው ሲገጆቻችሁን አንሱና ቀላል ነው በሉ አንዴ ቀላል ነው ሲመርቃት የለመንሽውን ይስጥሽ ሲላት አረ ስንት አመት መሰለ እዚህ ቤተ መቅደስ የመጣሁት ባለፈው አመትም እንኳን ማክሬህ ነበር እንዲህ ብለህኝ እንኳን አልወለድኩም አላለችው አንተ ሲመርቃት ሐዘኗን ጣለች ዛሬ አሜን ሚለኝ ሰው ፈልጋለሁ አሜን ትዚላችኋል ዘካርያስ ተራው ደርሶ ሲያጥን መጣና ገብርኤል ደስ ይበልህ አለው ደስ ምንድነው ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች ከዛ አሜን ሃሌሉያ ማለት ሲገባው ምን ቢል ጥሩ ነው እንዴት አለ ገብርኤል ሰርፕራይዝ ሆነ እንዴት ነው ያልከው አለ እኔ እንደሰማው ሚካኤል አይስማ ብሎ ቫይብሬት ላይ አርጎት ሄደ አው እንዴት ካልክ ቫይብሬት ላይ አሜን ካልክ ግን ይሆንብሃል የሆነ ሰውማ አገላግላለሁ ዛሬ የሆነ ሰውማ በእግዚአብሔር ቅባት እገላግላለሁ በጌታ መንፈስ እገላግላለሁ የጌታ መንፈስ በኔ ላይ ነው የምስራች እናገርባችሁ ዘንድ ለሞተው ነገራችሁ ሕይወትን እናገር ዘንድ የጌታ መንፈስ በኔ ላይ ነው አመታት ያስቆጠረ ቋጠሮ ዛሬ በቃ ይላል ከዛን ቀን ጀምሮ ሲጮና ከዛሬ ቀን ጀምሮ በላንዴ በል በመንፈስ ሁኑና ከዛሬ ቀን ጀምሮ በላንዴ ከዛሬ ቀን ጀምሮ ቀናችሁ ነው ወደ ፍሬያማነት የምትገቡበት ቀናችሁ ነው ወደ ልምላሜ የምትገቡበት ቀናችሁ ነው ሐዘን ጥላችሁ ወደ ደስታ ምዕራፍ የምትገቡበት ቀናችሁ ነው የሐዘን ምዕራፍ በቃ የሚባልበት ቀናችሁ ነው የጭንገፋ ምዕራፍ በቃ የሚባልበት ቀናችሁ ነው አሜን ለሚል አሜን ሆነ ሃሌሉያ ከዛን ቀን ጀምሮ ነገር ተለወጠ በቃ ተለወጠ የጠላት መቆሚያ ምሽጉ ፈረሰ እናያለን በነቢያቱ አፍ የተነገረው የትንቢቱን ቃል እንወርሳለን እናያለን ርሃቼራ ካሴታራ ማየፔያ በነቢያቱ አፍ የተነገረው የትንቢቱን ቃል እንወርሳለን በእግዚአብሔር ሰዎች የተባለውን የትንቢቱን ቃል
ነገር ተለወጠ ተለወጠ በቃ ተለወጠ ተለወጠ የጠላት መቆሚያ ምሽጉ ፈረሰ በቃ ተቀየረ ተቀየረ ነገር ተቀየረ ተቀየረ የጠላት መቆሚያ ምሽጉ ፈረሰ አንድ አማኝ አለ እናያለን በነቢያቱ አፍ የተነገረው ለጋጎስያ ምርኮ ተመለሰ ተመለሰ ምርኮ ተመለሰ ተመለሰ የጠላት መቆሚያ ምሽጉ ፈረሰ ምርኮ ተመለሰ ተመለሰ ምርኮ ተመለሰ ሰው የለም እንደዚህ ጉባኤ እናያለን በነቢያቱ አፍ የተነገረው የትንቢቱን ቃል እንወርሳለን ቁጭ በሉ ጌታ ይባርካችሁ እቺን ብያችሁን ጸልይ በቃ የመጨረሻው ባርኮትን ያመነችው ይሁንልሽ ስትባል አሜን አለች ለሆነ ሰው ልናገር ስለሆነ ስሙ ራሱ ገብርኤል ማርያም ጋር ሄደ ማርያም ወይ ደስ ይበልሽ ምን አይነት ሰላምታ ነው አለች አንድ አማኝ ይስማኝ ዛሬ ምን ዛሬ ሰላምታ ብቻ አይደለም ይዤ መጣሁት እና ምንድነው አንቺ ጋር እግዚአብሔር ጉዳይ አለው አላት ለዘመናት ነግሶ የነበረውን ኃጢያት የሚገረስስ የሞትን መውጊያ የሚሰብር ለሞተው ህይወትን የሚሰጥ ኢየሱስ ካንቺ ሊወጣ ነው አላት ቆይ ስሙ ከዛ ዘካርያስ በስተርጅና እግዚአብሔር ያስወልዳል የሚል ቃል አለው ሰምቷል ሰብኳል እግዚአብሔር በስተርጅና ከሳራ ለእግዚአብሔር ለአብርሃም ወንድ ልጅ ሰጠው በስተርጅና ያስወልዳል ብሎ ሰብኳል እንደሰበከው ሊሆንልህ ነው ሲባል ነው እንዴት ሲል ቫይብሬት ላይ አድርጎት ሄደ ማርያም ግን ሴት ያለ ወንድ ወለደ የሚል ስብከት ሰምታ አታውቅም እና ተሳስቶ ይሆን ብላ ነው እኔ እኮ ወንድ አላውቅም ትዳር የለኝም ስትለው ያንቺ ይለያል አላት አሁን ለሆነ ሰው መልእክት ይሄ ነው ያንተ ይለያል የሆነ ሰው በታወቀ መንገድ ነው የተሻገረው በሚታወቅ መንገድ ነው ታሪኩ የተቀየረው ላንተ ግን በተለየ መንገድ እግዚአብሔር ይመጣል የሆነ ሰው በተለየ መንገድ ይበልስያኔ በተለየ መንገድ እኔ ምን አገባኝ ለሆነ ሰው ነው አውርቼ መወርዱ ማለት ማርያም የምታቀው ሰው ሁሉ የሚያቀው የተለመደው ልጅ የሚመጣው እግዚአብሔር ያን የሚያስለመደው በወንድና ሴት መንገድ ነው እኔ እኮ የመንገድ የለኝም ስትሉ አያያያያይ ያንቺ አወላለድ እንደነ ኤልሳቤጥ አይደለም ያንቺ አወላለድ እንደ ጎረቤት ከለ አይደለም ያንተ መጎብኘት እንደዛ አይደለም አሜን ለሚል ሰው ዛሬ ባልተለመደ መንገድ እግዚአብሔር መጎብኘትን ይጎበኛችኋል ባልታሰበ አቅጣጫ መሻገርን እግዚአብሔር ይሰጣችኋል አሜን ለሚል አሜን ሆነ ሃሌሉያ ያንቺ ይለያል ያንተማ ይለያል ሰዎች የለመዱት መንገድ አለ የመጎብኘት መንገድ ያሉት የመሻገር መንገድ ያሉት የመታሰብ መንገድ ያሉት የመባረክ መንገድ ያሉት የመለወጥ መንገድ ያሉት የለመዱት መንገድ አለ ያንተ ግን ይለያል በተለየ መንገድ እግዚአብሔር መጎብኘትን ይጎበኛል የተለየ መንገድ የማን መንገድ ነው ከተባለ የመንፈስ ቅዱስ መንገድ ነው መንፈስ ቅዱስ ሲመጣ ነው የተለየ አሰራር የተለየ ጉብኝት የተለየ መሻገር በጌታ በኢየሱስ በሕይወታችሁ ላይ ሆነ ቁጭ በሉ ቴንክ ዩ
ያላት ምንድነው? ያንቺ ይለያል። በተለየ መጎብኘት የሚጎበኛችሁ ሰዎች አላችሁ። በተለየ መንገድ በተለየ ከዛ እኔ እኮ የናላገ መንፈስ ቅዱስ ይሄ በተለየ መውለድን የሚሰጥ በተለየ መባረክን የሚባርክ እሱ እኮ ሲመጣ ታሪክ የሌለው ባለ ታሪክ ይሆናል። እጭ ተባለ ለመፍትሄነት ይፈልጋል። ዛሬ ይህ ታሪክ ለዋጩ መንፈስ ቅዱስ በእናንተ ላይ ይመጣል። መንፈስ ቅዱስ ባንቺ ላይ ይመጣል። የልዑል ኃይል ይጸልልልሻል ሲላት ወዲያው ሲመጣ እንዴት ነው የሚያደርገኝ አላለች። ያለችው ምንድነው? የጌታ ባሪያ እንደ ቃልህ ይሁንልኝ። ዛሬ መልአኩ ገብርኤል የለም፣ ፓስተር አብርሃም ነው ያለው። የጌታ ባሪያ እንደ ቃል ይሁንልኝ ለምትሉ በተለየ መንገድ እግዚአብሔር መጎብኘትን ይጎበኛችኋል። ሲቀንጆቻችሁን አንሱና የተለየ መንገድ በሉ አንዴ። የተለየ መንገድ፣ ያልተለመደ አሰራር በሉ አንዴ። ያልተለመደ አሰራር። በዚህ መንገድ መጎብኘትን እግዚአብሔር ይጎበኛችኋል። ቃል ሲመጣ እንዴት አይባልም? እንዴት አይባልም? ቃል ሲመጣ ይመጣል። እንዴት? በተለየ መንገድ። አወላለድሽ እንደከሌ ሳይሆን እንደነከሌ ሳይሆን ያንቺ ይለያል። የማርያም መንገድ እንደተባለ የእናንተ መንገድ ይኖራል። ለጌታ ክብር፣ እልልታ፣ ጭብጨባ። እግዚአብሔር ማህፀኗ እንዴት ከፈተ? ልመኗ ለክብሯ ሳይሆን ለክብሩ። ጸሎቷን አበዛች። ሶስተኛ የባሪያውን ባርኮ ታመነች። ከዛን ቀን ጀምሮ ፊቷ ሐዘንተኛ መስሎ አልታየም። ዛሬ ቀናችሁ ነው። ከዛሬ ቀን ጀምሮ ደስታ ይጀምራችኋል። እልልታ ቤታችሁ ይገባል። ነገር ይቀየራል። የተዘጋው ይከፈታል። እንጥልጥል ላይ ያሉ ጉዳዮች ይቋጫሉ። የእግዚአብሔር ታምራት በሕይወታችሁ ይህንን ያደርጋል። ለጌታ እልልታ፣ ጭብጨባ። ቆመን እንጸልያለን። ሃሌሉያ። ዛሬ ቀኔ እኮ ነው። ዛሬ እኮ ያንቺ ቀን ነው። ሐዘን ጥለሽ ምትወጭበት፣ በደስታ መንፈስ ምትወጭበት። አሜን፣ 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 አሜን። አፋችሁ በእልልታ ይሞላል። ቤታችሁ በምስጋና ይሞላል። ሐዘን ዛሬ ለቋችሁ ይሄዳል። ቤታችሁን ይለቃል። ዘመናችሁን ይለቃል። መንገዳችሁን ይለቃል። አልጄሌ በኬዲያናማስ እጆቻችሁን ከፍ አድርጉና እኔ እንደ እግዚአብሔር ሰው ቃል አወጣባችኋለሁ። አሜን ምትሉ ይሆናል። የተዘጋው ይከፈታል። የከተማው ትልቁ ደጅ ተከፍቶ ይሰጣችኋል። የከተማው ትልቁ ደጅ ተከፍቶ ይሰጣችኋል። ከልካይ በመንገዳችሁ ላይ ኖር፣ የሚያስቆማችሁ ላይ ኖር፣ የሚያዘገያችሁ ላይ ኖር። አልጄኔ ከፓራስ እንዳለ ማለት ነው። እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ እንዳለ ሊያዘገያችሁ የወጣ ዛሬ ተከልክሏል፣ ተከልክሏል። አርቴሌ ከፓስ ትራስካባሽ አልታኔ ማክሬቬኬንያ ባልታሰበ መንገድ ባልታሰበ አቅጣጫ ባላሰባችሁት ጎዳና እግዚአብሔር መጎብኘትን ይጎበኛችኋል። ለጌታ እልልታ